ሰላም ውድና የተከበራችሁ የጀግና ጥበብ ቻናል ቤተሰቦች፣ ሰሞኑን ቪዲዮ ስላለቀኩኝ ከእናንተ ጋር ባለመገናኘቴ እጅግ በጣም አዝኜ ተከፍቼ ነበር። ምናልባት ራሴን ለማሻሻል ለእናንተ ብቁ ሆኜ ለመቅረብ እያደረግኩት ያለሁት ጥረት ቪዲዮ እንዳልሰራ ትንሽ የገደበኝ ይመስለኛል። ነገር ግን ዛሬ ተመልሻለሁ። ዛሬ በህይወት አንድ የተማርኩት ቁልፍ የሆነ የህይወት ህግ ወይም መርህ አለ። ለእናንተ ለመወዳችሁ ለቻናሌ ቤተሰቦች እንካችሁ ክልል ይዤው የመጣሁት ለእናንተ ይመጥናል ያልኩት አንድ ነገር አለ። ይህም በህይወት ስትኖር አባቱ እንደሞተበት ልጅ ሆነህ ኑር። ወዳጄ፣ በህይወትህ አባትህ እንደሞተበት ልጅ የማትኖር ከሆነ ፍጹም ወንድነትን ፈልገህ አታገኝም። ሴትም ከሆንሽ ፍጹም ቆራጥና ጀግናና ልባም የሆነችዋን ሴት አታገኛት። እመነኝ ወዳጄ፣ በህይወት ስትኖር አባቱ እንደሞተበት ልጅ ሆነህ መኖር ይገባሃል። ያለበለዚያ ደፋር፣ ቆራጥነት፣ ውሳኔ መወሰን የሚባል ነገር ከቶ ካንተ አይኖርም። ራስህን በፋይናንሻል ደረጃ፣ በፊዚካል ደረጃ፣ በጤንነት ወይም ሄልዝ ደረጃ ልታሻሽል ብቁ ልታደርግ እንዲሁም ምሉዕነት የተሞላው ህይወትን የምታስብ ከሆነ አባቱ እንደሞተበት ልጅ ሆነህ ኑር። ይህን ስልህ በእውነታው ዓለም ሳይሆን በጭንቅላትህ ላይ ለሚፈጠረው ሴናሪዮ የምትሰጠው ምክንያት ነው እንጂ ፍጹም አባታችሁ እንደሞተባችሁ ሆናችሁ ኑሩ እያልኩ አይደለም። አንዳንዶች ይህንን ሀሳብ በተለያየ ቪዲዮ ተሰርቶባቸው ተመልክታችሁ ይሆናል። ነገር ግን እኔ ከእነርሱ በተለየ ፍጹም ልዩ በሆነ መልኩ ይህን ቪዲዮ ወደ እናንተ ሳቀርብ ለየት ለማድረግና ኮንሰፕቱ ሞር ግልጽ እንዲሆንላችሁ እፈልጋለሁ። አንዳንዶቹ አባቱ እንደሞተበት ልጅ ሆነህ ኑር ስትለው በእውነት አባትህን ግደል ያልከው ይመስል ፈርጥጦ ካንተ ይሸሻል። ነገር ግን ፍጹም የሀሳቡ ዋና ውስጠ ወይራው ያልገባው ሰው እንጂ ይህ ሀሳብ አባትህ እንደሞተበት አይነት ልጅ መስለህ ኑር እንደማለት ነው። ወይም ደግሞ አባቱን እንዳጣ ሁደህ ለአእምሮህ ይህንን ነገር ነግረህ እንደመኖር፣ እንደመንቀሳቀስ፣ አእምሮውን እንደመሸወድ አይነት ትንሽ ብልጣብልጥነት የተሞላበት እርምጃ ወይም ድርጊት ነች እንጂ ፍጹም አባታችሁ ሳይሞት እንደሞተ ሁሉ እዘኑ፣ ተበሳጩ ሳይሆን የምለው አባቱ የሞተበት ልጅ ምን ያጣል የሚለውን ስንመለከት በፋይናንሻል ደረጃ ማንም የሚረዳው የለም። በጤንነቱ ሁኔታ ቢታመም የሚያሳክመው አንዳች ማንም እንደሌለው፣ ማንም እንደማይደርስለት ልጅ ሆነ ኑር እንደማለት ነው። ይህ ማለት በህይወት ስትኖር ማንም ስለ አንተ የሚደርስልህ የለም። ይህ የህይወት ዳርክ ትሩዝ ነው። ይህን ልንረዳ ልናውቅ ይገባል። ስለዚህ ወዳጄ፣ ይህ የህይወት እውነታ ተቀብለን አባቱ እንደሞተበት አይነት ልጅ መስለህ ኑር ነው ያልኩ። ስለዚህ ይህ ሀሳብ ሞር ግልጽ የሆነልህ ይመስለኛል። ስለዚህ ወዳጄ፣ በህይወት ስትኖር ማንም ላንተ ግድ የለውም። ምናልባት አንተ ራስህን ቀይረህ ራስህን ጥሩ ደረጃ ላይ አድርሰህ ለሰዎች የምትደርስ
ልበ ሩህሩህና የዋህ ልትሆን ትችላለህ። ነገር ግን ወንድ ልጅ እስከሆንክ ድረስ ማንም ሊደርስልህ አይችልም። ራስህ ደራሽ ልትሆን ይገባል። ስለዚህ ወዳጄ በህይወትህ ስትኖር አባት እንደሌለው ልጅ ሆነህ ኑር። ምናልባት አባትህ በህይወት ካለ መልካም ነው፣ እጅግም ደስ የሚል ምክንያቱም የአባትነት ፍቅርን ታጣጥማለህና። ነገር ግን ወዳጄ የአባትነት ፍቅርህ በዝቶ ፌሚኒን ኢነርጂን እጅግ የሚያጎላ አይነት ልጅ ልትሆን አይገባም። ምናልባት ከአባትህ የተለያዩ ማስኩሊን የሆኑ ባህሪያትን ውረስ። ወዳጄ ሆይ በህይወትህ ስትኖር ሰዎች ለአንተ ምንም ሊያደርጉ አይችሉም። ምክንያቱም እነሱም የራሳቸው ህይወት አላቸው እና። ስለዚህ ወዳጄ አንተ ከነሱ መጠበቅህ ሊጎዳ የሚችል ወይም ደግሞ ሊሰብር የሚችል ባህሪ ነው። እነርሱም ደግሞ አንተን መርዳታቸው ግዴታ እኮ አይደለም። ምክንያቱም ወዳጄ እነሱም እንዳንተ የህይወት ፈተና ችግር አለባቸው። እነርሱም ራሳቸውን መርዳት ላይ ተጠምደዋል። ስለዚህ አንተም ራስህን መርዳት ላይ ተጠመድ። ልክ አባቱ እንደሞተበት ልጅ ከቤትህ ስትወጣ ራስህ እንዳለህ ለኢኮኖሚህ ወይም ደግሞ ለገንዘባዊ ጥያቄህ ምላሽ መስጠት የምትችል ራስህ መሆንን ተገንዘብ። ስለዚህ ወዳጄ አባቱ እንደሞተበት አይነት ልጅ ሆነህ ልትኖር ይገባል። ማለትም ጨክነህ በህይወት ላይ ቆርጠህ ልትነሳ ይገባል። ወደኋላ ፈጽመህ ልትዞር አይገባም። ምናልባት ራስህን ልታጀግንና ራስህን ልታጠነክርበት የምትችልበት ሀሳብ ሆኖ ካገኘኸው ወዳጄ ሆይ ይህን ሀሳብ ለህይወትህ ገንዘብ አድርገህ ተጠቀሙ። ምናልባት በጠፋሁባቸው በእነዚህ 3 ቀናት ውስጥ ይህን ኮንሰፕት ወይም ደግሞ ይህንን ሀሳብ ወይም ስለዚህ ሀሳብ ብዙ ነገር እያየሁ እየተመለከትኩ ነበር እና የተመለከትኩት አንድ ነገር ቢኖር አባታቸው እንደሞተባቸው ሆነው የሚኖሩ ሰዎች ብዙውን ጊዜ ለራሳቸው ኃላፊነትን የሚወስዱ ኮንፊደንት የሆኑ ሰዎች እጅግም ደግሞ በኢኮኖሚ ወይም በገንዘብ ራሳቸውን ያበቁና ትልቅ ደረጃ ላይ ያደረሱ ሰዎች ናቸው። ምክንያቱም ገንዘባቸው እንኳን ቢጠፋ እንዴት ማምጣት እንዳለባቸው ያውቃሉ። ለዚህ ደግሞ ትክክለኛው አመክንዮ እነርሱ ራሳቸው ነውና የሰሩት ገንዘቡን ከአባታቸው አልወረሱም ወይም ደግሞ ከቤተሰቦቻቸው ከእናታቸው። ስለዚህ ወዳጄ አባትህ በህይወት ካለ እጅግ የተወደደና መልካም ነው። ምክንያቱም አንተ ሁለቱንም በረከት ታገኛለህ። የአባትንም ፍቅር ደግሞ አባቱ እንደሌለው ሆኖ የመኖርንም ጥበብ የሚጠቀም። ምናልባት ደግሞ አባቶቻችሁ በህይወት ያለፉ ሰዎች ይህ ምክር ለእናንተ እጅጉን የሚገባችሁ ይመስለኛል። በሰማይ ያለ አባታችሁ ይመለከታችኋል፣ ስራችሁን ይጎበኛል። ፍጹም እሱን እያሰባችሁ ልትሰሩ ራሳችሁን ልትገነቡ ይገባል። ስለዚህ ወዳጆች በዛሬው ለእናንተ ላጋራው የፈለኩት ሀሳብ ይህ ነው። ፍጹም አባታችሁ ወይም ደግሞ አባቱ እንደሞተበት አይነት ልጅ ሆነህ ኑር። ለራስህ ኃላፊነት፣ ለራስህ በቂ የሆነ ንጽህና የመጠበቅ እንዲሁም ደግሞ ሜንታሊቲ የምታሳድግ ታላቅና የተከበርክ ነህ ታገኘዋለህ። ስለዚህ ወዳጆቼ ይህን ሀሳብ ለህይወታችሁ ጠቃሚ ነውና እጅግ በጣም እንድትጠቀሙበት እንድትወስዱት እመክራለሁ። በዚህ ቻናል ላይ የተለያዩ ሰልፍ ኢምፕሩቭመንት የሆኑ ወይም ደግሞ ሰልፍ ሄልፕ የሆኑ ሀሳቦችን ከእናንተ ጋር የማንሸራሸር የምንወያይ ይሆናልና ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበርቱን። መልካም ቀን